እሺ በዚህ ጥያቄ the sum of the third and the fifth terms of an arithmetic sequence is twice of the difference between the 11th and the sixth term ይለናል። ምንድነው የሚለን? አንድ አርቲሜቲክ ሲኩዌንስ አለ። የዛ አርቲሜቲክ ሲኩዌንስ ሶስተኛው እና አምስተኛው ተርሙ ከምን ጋር እኩል ነው ይለናል። ከ11ኛው እና ስድስተኛው ተርም ልዩነት ጋር እኩል ነው ይለናል። if the sum of the first 10 terms of this sequence is 25 የዚህ ሲኩዌንስ የመጀመሪያዎቹ 10 ተርሞች 25 ቢሆኑ what is the common difference? ኮመን ዲፍረንሱን ይጠይቀናል። ይህን ጥያቄ እንዴት እንደምንሰራ አብረን እናያለን። መጀመሪያ ጊቨናችንን እናውጣለን። የሶስተኛው እና የአራተኛው ተርም ድምር የ11ኛው እና የስድስተኛው ተርም ልዩነት ነው ብሎ ሰጥቶናል። ስለዚህ እሱን እዚህ ጋር እንጽፈዋለን። ሶስተኛው ተርም ማለት a3 ሲደመር a5 እኩል ይሆናል twice the difference between 11th and 6th term a11 ሲቀንስ a6 ማለት ነው። አንድ ይሄ ሰጥቶናል። ሁለተኛ ነገር ደግሞ if the sum of the first 10 terms of the sequence is 25 የመጀመሪያዎቹ የ10 ተርሞች ድምር 25 ነው ብሎናል። s10 equals 25 ከዚህ ጊቭን በመነሳት ኮመን ዲፍረንሱን እንሰራለን። ሶሉሽን የመጀመሪያዎቹን የ10 ተርም ድምር ሰጥቶናል። ስለዚህ በአርቲሜቲክ ሲሪየስ ሰም ፎርሙላ መሰረት ያለውን ሪሌሽንሺፕ እኔ ኤስኤን ማለት ኤስኤን ኢኳልስ ኤን ኦቨር 2 ታይምስ 2a1 ፕላስ ኤን ማይነስ 1 ታይምስ ዲ። ይሄ የአርቲሜቲክ ሲኩዌንስ ሰም ፎርሙላ ነው። ኤስኤን ማለት ማን ነው? 25 ኢኳልስ ኤናችን እዚህ ጋር ማን ነው? 10 ቴን ኦቨር 2 ኢንቱ 2 ኤዋን አናቅም ሲደመር ኤናችን አሁን ማን ነው? 10 ሲቀነስ 1 ታይምስ ዲ። ዲንም አናቅም። ይሄ ማለት እዚህ ጋር 25 እኩል ይሆናል። ይሄ ማለት 10 ሲካፈል ለ2 5 ታይምስ 2a1 ሲደመር 10 ሲቀነስ 9 ታይምስ ዲ 9 ዲ ይሆናል ማለት ነው። ይህን ሲምፕሊፋይ ስናደርገው ኦቨር 5 ሲሆን 5 ኢኳልስ 2a1 ፕላስ 9 ዲ ይሆናል። አንድ ኢኩዌሽን እዚህ ጋር አግኝተናል። ማንን ነው ፈልገው ያለን? ዲን ነው ፈልገው ያለን። ስለዚህ ማግኘት ያለብን ማን ነው? ኤዋንን ነው ማለት ነው። ኤዋንን ደግሞ የምናገኘው የሰጠን እዚህ ጋር ጊቭን አለ። በዚህ ጊቭን መሰረት ኤዋንን አግኝተን የኤዋንን ቫልዩ እዚህ ጋር ከተን ለዲ መስራት እንችላለን ማለት ነው። ስለዚህ እነዚህ የሶስተኛ፣ አምስተኛ፣ 11 እና የስድስተኛ ተርሞችን ኢን ተርምስ ኦፍ ኤዋን እና ዲ እንጽፋቸዋለን። እንደዛ ለማድረግ መጀመሪያ የአርቲሜቲክ ሲኩዌንስ ጀነራል ፎርሙላውን እንጻፍ። ያ ማለት ኢኳልስ ኤዋን ፕላስ ኤን ማይነስ 1 ታይምስ ዲ። ስንተኛ ተርሞች አሉን? a3 a5 a11 እና a6 አሉ። ስለዚህ እነሱን በዚህ ፎርም እንጽፋቸውና እዚህ ጋር እንዳለው ኢኩዌት አድርገን ኤዋንን ሶልቭ እናደርጋለን። መጀመሪያ a3 እንስራ። a3 ማለት a3 ኢኳልስ a1 ሲደመር 3 ማይነስ 1 ታይምስ ዲ ማለት 2d ማለት ነው። ይሄን እንዳገኘ ሁለተኛ a5 ማለት አሁንም a1 ሲደመር ኤን ማይነስ 1 ታይምስ ዲ ማለት እዚህ ጋር 5 ማይነስ 1 ታይምስ ዲ ማለት ነው። ስለዚህ 5 ማይነስ 1 4 ነው። 4 ታይምስ ዲ 4d ሁለተኛ አገኘ። ሶስተኛ a11 ኢኳልስ a1 ሲደመር 11 ማይነስ 1 10 ታይምስ ዲ። a6 የመጨረሻ a6 ኢኳልስ a1 ሲደመር 6 ማይነስ 1 5 ታይምስ ዲ ይሆናል። ይህንን በዚህ መልኩ ኢን ተርምስ ኦፍ ኤዋን እና ዲ ከጻፍን በኋላ ልክ እዚህ ጋር ኢኩዌት እንደተደረገው እነዚህንም ኢኩዌት አድርገን ለኤዋን ሶልቭ እናደርጋለን። a3 ማለት ኤዋን ፕላስ 2d ኤዋን ፕላስ 2d ሲደመር a5 ማለት a1 ፕላስ 4d a1
ፕላስ 4d ኢኳልስ 2 ኢንቱ a11 ማለት a1 ፕላስ 10d a1 ፕላስ 10d ማይነስ a6 ማለት a1 ፕላስ 5d። ይህንን በዚህ መልኩ ኢኩዌት አደረግን። ከዚህ በኋላ እነዚህን ደምረን ሲምፕሊፋይ እናደርጋለን። በዚህ በኩል ስንት a1 አለን? ሁለት a1 አለ። ስለዚህ 2a1 ስንደምረው 2a1 ሲደመር 2d ፕላስ 4d 6d ኢኳልስ 2 ኢንቱ ይሄኛው ይሄ ማለት a1 ፕላስ 10d ማይነስ a1 ማይነስ 5d ማለት ነው። ማይነስ ውስጥ ገብታ ስታባዛ ይሄ ደግሞ ስንት ይመጣል? 2a1 ፕላስ 6d ኢኳልስ 2 ኢንቱ a1 ማይነስ a1 ይጣፋና 0 ይሆናል። 10d ማይነስ 5d ደግሞ 5d ይሆናል። ይሄ ማለት 2a1 ሲደመር 6d ኢኳልስ 10d ይሆናል ማለት ነው። ይሄንን እዚህ ጋር እንቀጥለው። ይሄ ማለት 2a1 ፕላስ 6d ኢኳልስ 10d ማለት 6dን ወደዚህ እናምጣት። 2a1 ኢኳልስ 10d ማይነስ 6d 10d ማይነስ 6d። ይሄ ማለት አሁንም 2a1 ኢኳልስ እዚህ ጋር 10d ማይነስ 6d 4d ይመጣል። ስለዚህ a1 ማለት ኦቨር 2 ስናደርግ a1 ኢኳልስ 2d እናገኛለን። ይህንንም እዚህ ከጎኑ እንስራ። የa1አችን ዋጋ 2d ነው። ስለዚህ እቺን 2d እዚህ ውስጥ ከተን ለዲ ሶልቭ እናደርጋለን። እዚህ ጋር 5 ኢኳልስ 2a1 ፕላስ 9d አለ። 2a1 ፕላስ 9d የዋናችን እዚህ ጋር ማን አግኝተናል? 2d አግኝተናል። ስለዚህ እቺን እዚህ ውስጥ እንከታለን። 5 ኢኳልስ 2 ታይምስ a1አችን 2d ፕላስ 9d ይሄ ማለት እዚህ ጋር ድጋሚ 5 ኢኳልስ 4d ፕላስ 9d ይሄ ማለት ስንት ይሆናል? 5 ኢኳልስ 4d ፕላስ 9d ማለት 5 ኢኳልስ 13d ማለት ነው። 5 ኢኳልስ 13d። ስለዚህ የመጨረሻ መልሳችን ለዲ ሶልቭ ስናደርግ ኦቨር 13 ስናደርግ d ማለት 5 ኦቨር 13 የመጨረሻ የኮመን ዲፍረንሳችን ቫልዩ ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን በዚህ መልኩ መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልን። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይጠቅማል ብላችሁ ለምታስባችሁ ጓደኞቻችሁ ሼር አድርጉላችሁ እያልኩኝ የዛሬውን ቪዲዮ በዚሁ ጨርሳለሁ። ሰላም።